ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። አብራችሁን ቆዩ። መንግስት ለኢንቨስትመንት በሰጠው ትኩረት በክልሉ በኢንቨስትመንት እየተሰማሩ ያሉ አልሚ ባለሀብቶች ቁጥር እያደገ መምጣቱን የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ ተናገሩ። በኮምቦልቻ ከተማ የተገነባውን ኦርቢት ኢንተርናሽናል ሆቴል ዋና አፈ ጉባኤዋ ተገኝተው ለአገልግሎት ክፍት አድርገዋል። ባላለምይም የኢንዱስትሪና ሎጂስቲክስ ከተማ በሆነችው ኮምቦልቻ በርካታ የውጭና የሀገር ውስጥ ባለሀብቶች መዋለ ንዋያቸውን ለኢንቨስትመንት በማዋል ለሀገራዊ የኢኮኖሚ እድገት የድርሻቸውን እየተወጡ ነው። ከነዚህ መካከል አቶ አያሌው አሰፋ የተባሉ ግለሰብ በቱሪዝም ዘርፍ ያላቸውን ልምድና እውቀት ተጠቅመው በከተማዋ ኦርቢት ኢንተርናሽናል ሆቴልን ገንብተው ለከተማዋ እድገት አሻራቸውን አሳርፈዋል። ከግማሽ ቢሊየን ብር በላይ ወጪ በተደረገበት በዚሁ ሆቴል ከ150 በላይ ለሚሆኑ ዜጎች የስራ እድል መፍጠሩን የገለጹት የሆቴሉ ባለቤት አቶ አያሌው አሰፋ ለሀገር እድገት ሁሉም የሚችለውን ሁሉ ማበርከት አለበት የሚል ሀሳብ አላቸው። ሀገራችንን ማልማት ለራሳችንም ለሕዝባችንም ጥቅም ነው። እውነት ለመናገር አፈር እስከ ከመፍጨት እስከ ትልቅ ደረጃ ያደረሰን የተወለድንበት ውሃዋን የጠጣንበት የተማርንባት እዚሁ ያደክባት እስከሆነ ድረስ ምን ከፍለናታል ብሎ ማሰብ ያስፈልጋል። ሆዳችንን ምንም የትም ቦታም ሆነ ልትሞላ ትችላለህ፣ ወይንም ገንዘብ በተለያየ መንገድ ልታገኝ ትችላለህ ቢዝነስ እስከሰራህ ድረስ። ግን አትሊስት ለሀገር ምን አበረከቱ፣ ምን ሰራው፣ ምን ኮንትሪቢዩት አደረኩ ስንል የብዙዎችን የስራ እድል መፍጠር ይመለከታል። እንግዶችን በስነ ስርዓት ወደሚፈልገው ማስተናገድ ሊሆን ይችላል። እሱ ራሱ አንድ ሀብት ነው እና በዛ መንገድ ቢመጡ ተጋግዘን አብረን እናልፋለን። የኮምቦልቻ ከተማ ከንቲባ ሙሐመድ አሚን የሱፍ በከተማዋ ለኢንዱስትሪና ኢንቨስትመንት ምቹ ሁኔታ መኖሩን ገልጸው የበለጠ የኢኮኖሚ ኮሪደር ለማድረግ መንግስት በትኩረት እየሰራ መሆኑን ያነሳሉ። የሆቴሉ መገንባትም ለከተማዋ እድገት መሳለጥ ሚናው የላቀ ስለመሆኑም ከንቲባው ተናግረዋል። ለኢንዱስትሪና ለኢንቨስትመንት የተመቹ መሰረተ ልማቶች ተሰርተዋል። የመጀመሪያው በመንገድ ወደ ሰሜን ኢትዮጵያም ወደ ወደብም ወደ አዲስ አበባም ለየትኛው አቅጣጫ ለመሄድ የመንገድ ደረጃውን የጠበቀ መንገድ አለ። ኤርፖርት አገልግሎት ይሰጣል። እንዲሁም በቅርብ ጊዜ የሚጀምር የባቡሩ ስራ ቀጥሏል። ሌሎች ደግሞ አገልግሎት ሰጪ ተቋሞችን ስንወስድ ለምሳሌ ከተማችን ላይ ደረቅ ወደብ አለ። እንዲሁም የጉምሩክና የገቢዎች የፌዴራል እዚሁ አገልግሎት እየተሰጠ ነው ያለው። አሁን በአገልግሎት ዘርፍም በርካታ ባለሀብቶች ወደ ከተማችን እየመጡ በግንባታ ላይ ይማሉ። እንደዚሁም ልክ እንደዛሬው ደግሞ አጠናቀው ማስመረቅ የጀመሩ በሆቴል ዘርፍ አለ። ይሄ መስራት መጀመሩ ለባለሀብቱም አዋጭ ነው፣ ለህብረተሰባችንም ለሀገራችንም እድገት ደግሞ የራሱን ትልቅ አስተዋጽኦ ያደርጋል ማለት ነው። ኢንቨስትመንት የመንግስት ዋናው የትኩረት አቅጣጫ ነው ያሉት ከንቲባ ሙሐመድ አሚን የሱፍ አልሚ ባለሀብቶች የከተማዋን ምቹ የኢንዱስትሪና የኢንቨስትመንት ጸጋ እንዲጠቀሙበት ጥሪ አቅርበዋል። የሞሰብ አንድ ማዕከል ኮምቦልቻ እየሰራ ነው። ዋና ትኩረቱ ከኢንቨስትመንትና ከኢንዱስትሪ ጋር በተያያዘ ያሉ የአገልግሎት አሰጣጦችን ፈጣንና ቀልጣፋ ለማድረግ ነው። ከዚህ የበለጠ ፈጣንና ቀልጣፋ ለማድረግ ይሄን የምናደርገው ለባለሀብቱ ብቻ ብለን አይደለም። ለሀገሪቱ ለአካባቢው እድገት ስንል አገልግሎት አሰጣጣችንን ለማሻሻል የተለያዩ ስራዎችን እየሰራን ነው። ለዚህ ለኢንዱስትሪም ይሁን ለሆቴል አገልግሎት መጥተው ኢንቨስት ለሚያደርጉ የመሬት አቅርቦትም አለ፣ የሚፈልጉትም የኃይል አቅርቦትም አለን። ሌሎችን መሰረተ ልማቶችንም አብረን እያሟላ ነው የምንሄዳቸው። እንደ ጥያቄያቸው መሰረት ለመሄድ የተዘጋጀ ነው ማለት ነው። በሆቴሉ ምረቃ የተገኙት የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ የክልሉ መንግስት ለግል ባለሀብቱ ትኩረት በመስጠቱና ያለው ምቹ ሁኔታ የአልሚ ባለሀብቶች ቁጥርና ፍላጎት ከጊዜ ወደ ጊዜ ያደገ መምጣቱን ተናግረዋል። በተለይ የግል ባለሀብቱ በሁሉም የኢኮኖሚ ዘርፎች እንዲሰማራ የፈጠረው የህግ መሰረት ትልቅ ነው። ያንኑ መሰረት አድርጎ ደግሞ የክልል መንግስት ባለሀብቶች ክልሉ ላይ ገብተው እንዲሰሩ ከህግ መሰረት ጀምሮ እየተሰራ ያለው ነገር ትልቅ ነው። የአገልጋይነት ስሜት እያደገ የመጣው ወደፊት መቀረፍ የሚገባውን ነገር መቅረፍ እንደተጠበቀ ሆኖ አዳጊ ነገር ነው ያለ። ስለዚህ የባለሀብቱ መምጣት ኢንቨስት ማድረግ ራሱንም አካባቢውንም የመጥቀም እሳቤ ነውና ይህንኑ ታስቦ ባለሀብቶች በተለይ አምራች ኢንዱስትሪው ላይ ሆቴል አገልግሎት ሰጪ ተቋማቶች ላይ ቢሰማሩ መልካም ጸጋ ያለ መሆኑን በዚሁ አጋጣሚ ጥሪ ለማስተላለፍ እወዳለሁ። ልማትን የሚያፋጥን ፓርቲ ለመምረጥ መዘጋጀታቸውን በደቡብ ወሎ ዞን የአልብኮ ወረዳ ነዋሪዎች ተናገሩ። በወረዳው የብልጽግና ፓርቲ አባላትና ደጋፊዎች ለፓርቲው የድጋፍ ሰልፍ አካሂደዋል። ዝርዝሩን ሰይድ አብዱ ይዟል።
ብልጽግና ፓርቲ በደቡብ ወሎ ዞን አልብኮ ወረዳ ጦሳ ፈላናና አካባቢው የምረጡ ቅስቀሳ አካሂደዋል። የፓርቲው አባላትና ደጋፊዎችም የድጋፍ ሰልፍ አካሂደዋል። የድጋፍ ሰልፉ ተሳታፊዎች ብልጽግና ፓርቲ ሀገርን አንድነት በመጠበቅ የልማት ተጠቃሚ ለመሆን እንዳስቻላቸው ተናግረዋል። ዙሮ በባህር ዛፍ ጥላ ስር፣ በዋርካ ስር፣ በደሳሳ ጎጆ ነበር ትምህርት የሚደረገው። ተማሪዎችን በተመቻቸው ኮምፎርቴብል ላይፍ በሆነ ወንበር ላይ ተቀምጠው ትምህርታቸው እንዲቀስሙ የተፈጠረው እድል በጣም አስደሳችና የሚመሰገን ነው። ለወደፊቱም ብልጽግናን መርጠን በብልጽግና የሚወጣውን ጮሬ በሚገባ ለመሞቅና ለመጠቀም ዝግጁ መሆናችንን እገልጻለሁ። ብዙ ነገሮች በብልጽግና ፓርቲ የተሰሩ ስራዎች አሉ፣ በወረዳችንም በሀገርም ደረጃ ማለት ነው። ስለዚህ እኛ ምርጫችን አሁንም ብልጽግና ነው። ነገር ግን እንደ ሀገርም የተሰሩ ስራዎች ቢኖሩም እንደ ወረዳችን ቀጣይ ብልጽግና ፓርቲ ይሰራልናል ወይም ደግሞ በቅድ ውስጥ ያካትትልናል ብለን የያዝናቸው ነገሮች አሉ። ለምሳሌ የመብራት አገልግሎት። ሌላው እስካሁን ድረስ የአስፋልት መንገድ ከወረዳ ዞን አካባቢ ላይ ድረስ የአስፋልት መንገድ የለንም። ስለዚህ ቀጣይ ብልጽግና ፓርቲያችንን ከመረጥን ይሄንን አይቶ ችግራችን ይፈታልናል የሚል እምነት አለ። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ ዳኘው ብልጽግና ፓርቲ ኢትዮጵያን ተምሳሌት ሀገር ለማድረግ አቅዶ እየሰራ ይገኛል። በመሆኑም በሰባተኛው ጠቅላላ ምርጫ ዜጎች ድምጻቸውን ለፓርቲው እንዲሰጡ ጠይቀዋል። ብልጽግናን መምረጥ ሀገርን መምረጥ ነው ብለን እናምናለን። በመሆኑም የሀገራችን የሉዓላዊነትና የአርበኝነት መገለጫ የመደመር፣ የአንድነት፣ የትብብር ተምሳሌት የሆነውን የስንዴ ነዶ የፓርቲያችን የምርጫ መወዳደሪያ ምልክታችን ነው። የስንዴ ነዶን መምረጥ ብልጽግናን መምረጥ ነው። የአማራ ክልል ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢና የደሴ ዙሪያ ቁጥር 1 ምርጫ ክልል የብልጽግና ፓርቲ የክልል ምክር ቤት እጩ ተወዳዳሪ ወይዘሮ ሀናን አብዱ ብልጽግና ፓርቲ የሀገርን ሰላም ለማረጋጋት እንዲሁም የአርሶ አደሩን ሕይወት ለመቀየር እየሰራ ይገኛል። በቀጣይም ኢትዮጵያን የተሻለች ሀገር ለማድረግ በትጋት እንደሚሰራ ተናግረዋል። ብልጽግና ፓርቲ እምቅ ሀብቶች እንዲወጣ የኢትዮጵያ ጂኦፖለቲካዊ ስትራቴጂ ቁመና እንዲስተካከል ወጣቶች አምርተው ኢኮኖሚያቸውን ከፍ እንዲያደርጉ የነገዋን ኢትዮጵያን እንዲመሰርቱ ትልቅ ተስፋ ይዞልን መጥቷል። የተከበራችሁ የጦሳ ፈላናና አካባቢው ነዋሪዎች ብልጽግናን መምረጥ ሰላምን ማስቀጠል፣ ወጣቶችን በኢኮኖሚ ማሳደግ ስለሆነ ብልጽግናን እንድትመርጡ በእናንተ ፊት ቆሜ እጠይቃችኋለሁ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜም